የጌታ ስም የተባረከ ይሁን። ይሄን ቃል እናነባለን። እግዚአብሔር ቃል በሕዝቅኤል መጽሐፍ ምዕራፍ 37 ቁጥር 1 ላይ ሲናገር እንደዚህ ይላል። የእግዚአብሔር እጅ በላይ ነበረ፣ እግዚአብሔርም በመንፈሱ አወጣኝ፣ አጥንቶችም በሞሉበት ሸለቆ መካከል አኖረኝ፣ በእርሱም አንጻር በዙሪያው አሳለፈኝ። እነሆም በሸለቆው ፊት እጅግ ብዙ ነበሩ፣ እነሆም እጅግ ደርቀው ነበር። እርሱም የሰው ልጅ ሆይ እነዚህ አጥንቶች በሕይወት ይኖራሉን አለኝ። እኔም ጌታ እግዚአብሔር ሆይ አንተ ታውቃለህ አልሁ። እርሱም እንዲህ አለኝ፣ በእነዚህ አጥንቶች ላይ ትንቢት ተናገር፣ እንዲህም በላቸው፣ እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። እስኪ ሁላችሁም ከኔ ጋር በሉ፣ የእግዚአብሔርን ቃል ስሙ በሉ። እስኪ እነማ ዋጃዳላቫ ያጋሳ ያዳ ማ እነማ ምን አላችሁኝ? እስኪ አብረን እንበለው እናንተ የደረቃችሁ አጥንቶች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር እንዲህ ይላል፣ ለነዚህ አጥንቶች እንዲህ ይላል፣ እነሆ ትንፋሽን አገባባችኋለሁ፣ በሕይወት ትኖራላችሁ። ጅማትን እሰጣችኋለሁ፣ ስጋንም አወጣባችኋለሁ፣ እናንተንም በቁርበት እዘረጋለሁ፣ በእናንተም ላይ ቁርበትን እዘረጋለሁ፣ ትንፋሽንም አገባባችኋለሁ፣ በሕይወት ትኖራላችሁ፣ እኔም እግዚአብሔር እንደሆንኩ ታውቃላችሁ። በረም ስሙኝ። የምናገርበት ርዕስ የእግዚአብሔርን ቃል ስሙ ብዬ ነው። አቤት ከጎናችሁ ያለውን ሰው እግዚአብሔርን ቃል ስማ በሉት። ይሄ አሁን ያነበብኩላችሁ የመጽሐፍ ክፍል የእግዚአብሔር ቃል ያለውን ችሎታና ኃይል የሚያሳይ የመጽሐፍ ክፍል ነው። እግዚአብሔር በቃሉ የደረቁ አጥንቶችን እንዴት አድርጎ ሕይወት እንደሚያደርግላቸው የምናይበት የመጽሐፍ ክፍል ነው። ዛሬ የምናየው የእግዚአብሔርን ቃል ስትሰሙ በሕይወታችሁ ላይ የሚመጡትን በረከቶች ነው አብረን የምናየው። እስኪ አንድ ሰው ከኔ ጋር ጮሆ አሜን ይበልስ። ከዛ በፊት ግን አንድ ነገር እናያለን። እግዚአብሔር ቃል ራሱ ምንድነው? ለኛ ምንድነው? በደንብ ስሙኝ። ለአማኞች የእግዚአብሔርን ቃል መስማት፣ የእግዚአብሔርን ቃል ማወቅ፣ የእግዚአብሔርን ቃል መከተል፣ የእግዚአብሔርን ቃል መቀበል ለአማኞች ዋና ጉዳይ ነው። ለአማኝ ዋና ጉዳይ መጸለይ ብቻ አይደለም። ለአማኝ ዋና ጉዳይ መዘመር ብቻ አይደለም። ለአማኝ ዋና ጉዳይ ከወንድሞች ጋር ህብረት ማድረግ ብቻ አይደለም። ለአማኝ ዋና ጉዳይ ምንድነው ካላችሁኝ፣ የእግዚአብሔርን ቃል መስማት፣ የእግዚአብሔርን ቃል መከተል፣ የእግዚአብሔርን ቃል ማወቅ ለአማኝ ዋና ጉዳይ። ወዳጆቼ ብዙ ጸላይ ብትሆኑ፣ ብዙ ብትዘምሩ፣ ብዙ የጾም ጸሎት ሰው ብትሆኑ፣ የእግዚአብሔር ቃል ከሌላችሁ፣ የእግዚአብሔር ቃል ስለናንተ የሚለውን ካላወቃችሁ፣ የእግዚአብሔር ቃል ስለ መዳናችሁ የሚናገረውን እውነት ካላወቃችሁ፣ የእግዚአብሔርን ቃል ለመስማት አቅም የምታጡ ከሆነ ሁሉ በዜሮ ይጣፋል። ለዚህ ነው ሕዝቅኤል መጽሐፍ ምዕራፍ 3 ላይ ሄዳችሁ ስታነቡ እንደዚህ ይላል፣ የሰው ልጅ ሆይ ያገኘውን ብላ አለኝ። በዚህ በምሰጥ መጽሐፍ ሆድን ሙላ አለኝ። እኔም አፌን ከፈትኩት፣ እርሱም መጽሐፉን አጎረሰኝ። እኔም በላሁት፣ በአፌ ላይ እንደማር ሆነልኛል። ከዛ እግዚአብሔር መጥቶ እንደዚህ አለው፣ በላሁን የሰው ልጅ ሆይ አለው፣ ሂድና አሁን ለእግዚአብሔር ለእስራኤል ቤት ምን በል ተናገር። ስማ፣ የእግዚአብሔር ቃል ከሌለህ የምትናገረው የለህም። የእግዚአብሔር ቃል ከሌለህ መልእክት አይኖርህም። የመልእክቶች መደምደሚያ፣ የመልእክቶች መጨረሻ የእግዚአብሔር ቃል ነው።
አንድ ሰው ቀኝ እጁን አንስቶ ቃል አለኝ ይበልሽ። ድገሚና በይ ቃል አለኝ በይ። ዛሬ ዘመናችሁን የምትሻከሩበት ያንን ክፉ የምትመቱበት የእግዚአብሔር ቃል ወደ ህይወታችሁ ይመጣል። እጃችሁን ከፍ አድርጉና አሜን በሉስ። በደንብ ስሙኝ። የእግዚአብሔር ቃል ብቸኛው የእግዚአብሔር ሉዓላዊ ድምጽ ነው። ዛሬ ከሰማችሁኝ እርግጠኛ ሆኜ ነው የምነግራችሁ፣ ተጠቅማችሁ ነው የምትወጡት። የእግዚአብሔር ቃል የመጨረሻው ሉዓላዊ ድምጽ ነው። የድምጾች ሁሉ የበላይ ዘመን መጥቶ ዘመን ቢሄድ ዘመናዊነት እንደፈለገ ቢራቀቅ ዓለማት የስልጣኔ ጣራ ላይ ቢደርሱ እንደ ጸና የሚኖረው ማን ነው ካልከኝ የእግዚአብሔር ቃል ነው። ለዚህ ነው መጽሐፍ ቅዱስ በአንደኛ ጴጥሮስ 1:24 ላይ ስጋ ለባሽ ሁሉ አለ እንደ ሳር ነው፣ ክብሩም አለ እንደ ሳር አበባ ነው አለ። ሳሩም ይደርቃል፣ አበባውም ይረግፋል፣ ይጠወልጋል። የእግዚአብሔር ቃል ግን ለዘላለም ጸንቶ ይኖራል። ዛሬ ይሄንን ቃል በኢየሱስ ስም ትታጠቃለህ። ለዘመን የሚሆን ቃል ዛሬ እግዚአብሔር ያስታጥቃል። ቀኝ እጃችሁን ከፍ አድርጉና ቃል አለ ይበሉ። ስሙኝ፣ ይሄን ቃል እጃችሁ ላይ ያለውን ቃል እግዚአብሔር በሉልኝ ብሎ አይደለም፣ ተናገሩልኝ ተብሎ የተጻፈ አይደለም። ራሱ እግዚአብሔር ተናግሮ ነው ብሎ ነው እግዚአብሔር። በዚህ ላይ በመጽሐፍ ቅዱሳችን ላይ ጌታ ይላል፣ የሰራዊት ጌታ እግዚአብሔር ይላል በሚል ቃል ከ300 እስከ 800 ጊዜ ደጋግሞ ተጽፏል። ይሄ የሚያሳየው የቃሉን ባለቤት ነው። የዚህ ቃል ባለቤት ሉዓላዊ ነው። የዚህ ቃል ባለቤት ራስ ገዝ ነው። የዚህ ቃል ባለቤት የፈለገውን ማድረግ መስራት የሚችል ነው። ዛሬ አንድ ሰው ቃሉን እንደ ዝናር ይታጠቃል። እኔ ነኝ የሚል ሰው ጮሆ አሜን ይበል። ከሰማይ በታች ያሉ ፍጥረቶችን የፈጠረ ሰማይና ምድርን ያጸና እግዚአብሔር ሰማይ ይሁናል ሆነ፣ ምድር ይሁናል ሆነ። ስማ፣ ያለ ምሰሶ ያለ ደጋፊ ፍጥረትን የፈጠረ ኃያላንን ያጸና ታላላቆችን ያስደነገጠ ክፎችን የመታ ሼላዲያ ካታ። እኔ የዚህ ቃል ሰባኪ ስለሆንኩኝ እንዴት ደስ ይለኛል መሰል። አያ የዚህ ቃል አስተማሪ ስለሆንኩ እንዴት ደስ ይለኛል መሰለ። ዛሬ ለአንድ ሰው መልእክት እናገራለሁ በጌታ በኢየሱስ ስም። ቀጣይ ዘመናችሁ በእግዚአብሔር ቃል ህልውና በኢየሱስ ስም የተሞላ ይሆናል። አረጩና በደንብ አሜን በልሲ። ስማኝ፣ በዚህ ቃል በኩል እግዚአብሔር ለአለቆች፣ እግዚአብሔር ለነቢያት፣ ለራሱ ለሰይጣን፣ ለፍጥረት ሁሉ እግዚአብሔር በዚህ ቃል በኩል ተናግሯል። አንተ ሳትኖር በፊት ይሄ ቃል ነበረ። ይሄ ቃል እናንተ ሳትኖር በፊት፣ እኔ ሳልኖር በፊት እናንተ የእግዚአብሔር ቃል ሕያው ነው ይላል፣ የሚሰራ ነው ይላል። ሁለት አፍ ካለው ሰይፍ ይልቅ ምን ያለ የተሳለ ነው፣ የሚሰራ ነው። ዛሬ አንድ ሰው ይሄንን ቃል በኢየሱስ ስም ይታጠቀዋል። ይኸውልህ ለኃያላን ተናግሯል፣ ለነቢያት ተናግሯል። ሙሴን አገኘውና እንደዚህ ያለው እግዚአብሔር ለሙሴ እንዲህ ብሎ ተናገረው፣ ሂድ ወደ ፈርዖን አለው። ለአለቆች እግዚአብሔር ተናግሯል። እናንተ የሰዶም አለቆች ሆይ ስሙኝ ብሏል እግዚአብሔር። በደንብ ስማኝ። እግዚአብሔር ለሰይጣን ተናግሯል። ሰይጣንን በቅዱሳን ማህበር አግኝቶት እግዚአብሔር እንዲህ ብሎታል፣ ምን ትሰራለህ እዚህ ብሎታል። ፍጥረት ሁሉ ይሰማው ዘንድ እግዚአብሔር በቃሉ በኩል ተናግሯል። አንድ ነገር ለምን መሰለ? እግዚአብሔር ይናገራል፣ ፍጥረት ይሰማል። አልሰማም የሚል አካል የለም። ለምን ታውቃለህ? እግዚአብሔር ራስ ገዝ ነው፣ አዛዥ የለውም። ወዲማችን ጠቅላይ ሚኒስትር አብይ አህመድ በቤተ መንግስት ቁጭ ብሎ በአፋር ክልል ላይ ያለውን የአፋሩን ፕሬዝዳንት ማንቀሳቀስ ይችላል።
እየሰማኸኝ ነው? እየሰማኸኝ ነው? ሌላ ልጨምርልህ። የእግዚአብሔር ቃል የእግዚአብሔር ሉዓላዊ ድምጽ ነው። እስከ ዛሬ በዚህ ምድር ላይ የነበሩ ነገስታቶች በነበሩበት ዘመን ይፈሩ ነበር ሲባል ሰምቻለሁ። ጋሽ ጓድ ኃይለ ማርያም ተናገሩ ማለት ጦር ኃይሉን በሙሉ ነው የሚንቀሳቀሰው ሲባል ሰምቻለሁ። እና አቶ መለስ ዜናዊ ተናገሩ ማለት ስማኝ ጠቅላላ ነው የሚንቀሳቀሰው። ዛሬ አብይ ቢናገር ሀገር በሙሉ ይንቀሳቀስለታል። በረብ ስማኝ፣ የነዚህ ነገስታቶች ቃል ግን ይሻራል። መንግስቱ ኃይለ ማርያም ዛሬ የት ነው ያለው? ዚምባብዌ ሆኖ ቁጭ ብሎ ኢትዮጵያን እንደዚህ ያርጉ ብሎ ማንቀሳቀስ አይችልም። በነበረበት ዘመን ግን ቃሉ ይሰማል። ስማ፣ የኃያላን የነገስታት ቃል ወቅታዊ ነው። ያንተ አምላክ እግዚአብሔር ግን ዘላለማዊ ነው። በነበረበት ዘመን ይናገራል፣ ባለበት ዘመን ይናገራል፣ ወደፊትም ይናገራል። አልፋ ኦሜጋ ነው። በተናገረበት ዘመን እግዚአብሔር ይሰማል። ለምድር ቢያወራ ምድር ትሰማዋለች። ለኃያላን ቢናገር ኃያላን ይሰሙታል። ዛሬ ይሄ ቃል በኢየሱስ ስም አፋችሁ ላይ ይቀመጣል። ይሄ ቃል በኢየሱስ ስም አፋችሁ ላይ ይቀመጣል። ወረም ስማይ ምድር እግዚአብሔር ሲናገር መሸከም አትችልም፣ ትንቀጠቀጣለች። አንድ ጊዜ ዳዊት መዝሙረ ዳዊት ምዕራፍ 18 ላይ እንደገና አለ፣ እንደዚህ አለ፣ እንዲህ ብሎ ተናገረ። በጨነቀኝ ጊዜ አለ እግዚአብሔርን ጠራሁት አለ። ከመሆን ከቃሉ የሚበልጥ ነብይ ነው ያላቅም። ከቃሉ የሚበልጥ ሐዋርያ ነው ያላቅም። ከቃሉ የሚበልጥ ፓስተር ነው ያላውቅም። ከቃሉ የሚበልጥ እግዚአብሔር ሰው የለም። እየሰማኸኝ ነው? ዛሬ ወደ ቃሉ መመለስ ይሆንልሃል። በጨነቀኝ ጊዜ እግዚአብሔርን ጠራሁት አለ። እርሱም ከመቅደሱ ሆኖ ሰማኝ። ምን አደረገኝ? ከየት ሆኖ? ይሁን ልክ እግዚአብሔር ሲሰማ ይላል መጽሐፍ፣ ምድር ተንቀጠቀጠች፣ ተራሮች ጢስን አወጡ ይላል፣ አለቶች ተሰነጠቁ ይላል። አንተ ዛሬ እነግርሃለሁ፣ በጨነቀ ነገር ላይ ወደ እግዚአብሔር ጮሃል። ኃያላን ለአንተ ጉዳይ በኢየሱስ ስም ይንቀሳቀሳል። እግዚአብሔር ኃያላንን በኢየሱስ ስም ያስነሳልሃል። ጩና ከኔ ጋር አንድ ጊዜ አሜን በልሽ። እግዚአብሔር ሲናገር ተራራው ተራ ይሆናል። አንተ ታላቅ ተራራ ሆይ አለው በልጄ በዘሩባቤል ፊት ምንድን ዛሬ የሆነ ቃል ይወጣል። ተራራችሁ ላይ የሆነ ቃል ይወጣል። እስኪ እጃችሁን ከፍ አድርጉና እንዲህ በሉ፣ ተራራዬን በሉ ሲል ሜዳ የሚያደርግ በሉ ሲል አንድ ቃል በሉ ሲል ይወጣል። አንተ ታላቅ ተራራ ሆይ በልጄ በዘሩባቤል ፊት ምንድነ? ደልዳላ ሜዳ ትሆናለህ። ላንተ የከበደ ነገር የእግዚአብሔር ቃል ሲመጣ ደልዳላ ሜዳ ይሆናል። ዛሬ የከበዳችሁ ነገር ላይ፣ አልከፈት ያላችሁ ነገር ላይ፣ የተዘጋው ነገር ላይ ቃል እናገራለሁ፣ ትንቢት እናገራለሁ። በኢየሱስ ስም አውቆ ይከፈታል። አሜን በይ። በኢየሱስ ስም አውቆ ይከፈታል። እጅን ከፍ አድርግና ይከፈታል በል። ስማኝ፣ ይሄ ቃል የወሩ መፈክር፣ የዓመቱ ደግሞ ማስፈራሪያ አይደለም። ይሄ ቃል በደንብ ስማኝ፣ ማንም ሊያቆመው የማይችል ሉዓላዊ ባለስልጣን ነው። ባለስልጣን ነው። ይሄንን ወቅ 30 ትውልዶችን አልፎ መጥቷል። ይሄ ቃል 30 ትውልዶችን አልፎ መጥቷል። ይሄንን ቃል ለመጻፍ 1500 ዓመታቶች ተቆጥረዋል። መቼ ብቻ 2000 ዓመታት ሊያጠፉት የነበሩትን እሳቶች እያጠፋ መጥቷል። ከጎናችሁ ላለው ሰው በህይወቱ ውስጥ ዋና መሆን ያለበት የእግዚአብሔር ቃል ነው በሉት። ቃል ካለህ በሉት። ስሙት፣ ቃል ካለ በሉት። ማንም አያቆምህም በሉት። በዚህ ቃል ውስጥ በሉት ሕያውነት አለ በሉት። አንድ ሰው ላይ ትንቢት እናገራለሁ። ሊያቆማችሁ የመጣ በኢየሱስ ስም የተመታል። ሊይዛችሁ የወጣ በኢየሱስ ስም የተያዘ ነው። ሊያፈርሳችሁ የወጣ በኢየሱስ ስም የፈረሰ ነው። የዳነ ሰው ትክክለኛ ልብስ ማን ነው ካልከኝ እግዚአብሔር ቃል ነው። ልብሳችን፣ ጌጠኛ ልብሳችን። ቃል የሌለውን ሰው ይኸው ፈሪ ነው።
ለምሳሌ ራቁትን ትወጣለህ አንተ ወደ ውጭ አትወጣም። እንደው ብርድ ባትፈራ ታፍራለህ። የእግዚአብሔር ቃል የሌለው ሰው እንዲህ ነው። የእግዚአብሔር ቃል ከሌለ ህይወት ላይ ምን መሰለ የሚሆነው? ትፈራለህ፣ ሀፍረት ይሞላል ህይወት። ኮንፊደንስ የለህም። ቃል ሲኖር ግን አፈራም። ለዚህ ነው ጳውሎስ በኤፌሶን መጽሐፍ ምዕራፍ 6 ቁጥር 10 ላይ ሲናገር በቀረውስ ወንድሞች ሆይ አለ በምን በጌታና በኃይሉ ችሎት ምን ያላችሁ ነው? የበረታችሁ ነው አለና ከዛስ የዲያብሎስን ሽንገላ ትቃወሙ ዘንድ። እናቶች ያውቁታል ይሄን ቃል፣ የሆኑ ትውልድ ማያውቅ። ትቃወሙ ዘንድ ምን ይላል? እናቶች ጌታዬ እናቶች ስጠኝ። የእግዚአብሔርን ዕቃ ጦር ምን በሉ ልበሱ። ከዛስ ውጊያችን ከደምና ከስጋ ጋር አይደለም በመንፈሳዊ ስፍራ ካሉ መንፈሳዊ ሰራዊቶች ጋር ነው አለ። ስለዚህ ልበሱት ይለናል። ማን ነው ልበሱ የሚለው? የእግዚአብሔርን ቃል። አየህ፣ ከሰይጣን የምታመልጥበት ትክክለኛው ብረት ለበስ ልብስ ማን ነው ካልከኝ እግዚአብሔር ቃል። አንዳንድ ሰራዊቶች አሉ ሌላ ወታደር የማይገባበት ቦታ የሚገቡ ምን እንደሚባሉ ታውቃላችሁ? ብረት ለበስ ይባላሉ። ወታደሮች እዚህ ውስጥ ካሉ ያግዙኛል። ብረት ለበስ የሚባሉ ወታደሮች አሉ። ሌላ ወታደር የማይገባበት ቦታ ላይ እያሉ ይገባሉ። ለምሳሌ ታንክ ለብሰዋል፣ ብረትን የለበሱት። የለበሱት ልብስ ብረት ለበስ ነው። ሰይጣን የትኛውንም አይነት መሳሪያ ቢወረውር እንዳያገኝ የምፈልግ ከሆነ የእግዚአብሔርን ቃል ልበስ። የእግዚአብሔር ቃል አንዳንድ ቀን ሱፍ ነው። የእግዚአብሔር ቃል አንዳንድ ቀን ደግሞ ካፖርት ነው። የእግዚአብሔር ቃል አንዳንድ ቀን ጋቢ ነው። ለፈለከው ነገር ይሆንልሃል። ከብርድ ለብሰ እንደምታመልጥ እንደዛ ከጠላት የምታመልጠው በምንድነው ካልከኝ የእግዚአብሔርን ቃል ታጥቀ ነው። ዛሬ አንድ ሰው በኢየሱስም ይሄንን እንደ ዝናር ይታጠቀዋል። ጮክ በልና ጅን ከፍ አድርገ የእግዚአብሔር ቃል አለኝ በልሲ። በደም ስሙኝ። እግዚአብሔር የሚሰራው በቃሉ በኩል ነው። በምኑ በኩል? በቃሉ በኩል። ያንቺ የፍርድ ቀን ደርሷል። በቃሉ በኩል ነው እግዚአብሔር የሚሰራው። በቃሉ በኩል ይወላችሁ መንፈስ ቅዱስ የሚሰራው ኃይሉን የሚገልጠው በቃሉ በኩል ነው። ቀኝ እጃችሁን ከፍ አድርጉና እንደዚህ በሉ፣ መንፈስ ቅዱስ ለኔ የሚናገረኝ በሉ በቃሉ በኩል ነው በሉ። በደንብ ስሉኝ። ከቃሉ ጋር በደንብ ህብረት ሲኖራችሁ፣ ከቃሉ ጋር በደንብ ግንኙነት ሲኖራችሁ የሚጠቅማችሁን ነገር ነው ያወራው ያለሁት። በደንብ ብትሰሙኝ ይሻላችኋል። ከቃሉ ጋር በደንብ የጠበቀ ህብረት ሲኖራችሁ መንፈስ ቅዱስ መጥቶ የሚሰራው ተረት አይደለም። መንፈስ ቅዱስ መጥቶ በቃሉ ውስጥ ያለውን ስልጣንና ኃይል በህይወታችሁ ላይ ይገልጠዋል። ቃሉን ስጋ የሚያለብሰው መንፈስ ቅዱስ ነው። የእግዚአብሔር ቃል በራሳችሁ ዕውቀትና ጥበብ ልትረዱት አትችሉም። ፍቺው ያስፈልጋችኋል። ፍቺውን የሚሰጣችሁ መንፈስ ቅዱስ ነው። ለዚህ ነው መጽሐፍ ሲናገር እንደዚህ ይላል፣ የቃል ፍቺ ያበራል፣ ሕፃናትን ጠቢባን ያደርጋቸዋል። የዚህ መጽሐፍ ፍቺ እስካላገኘው ድረስ ታሪክ ነው የሚሆንብህ። ለምን ይመስላል ወንድሞቻችን በዛ በውጭ ያሉ ወንድሞቻችን ጌታን ማግኘት ያቃታቸው? ቢኮዝ ይሄንን እንደ ታሪክ መጽሐፍ ነው ያነበቡት። ይሄ የታሪክ መጽሐፍ አይደለም። ይሄንን የሚያብራራልህ መንፈስ ቅዱስ ነው። ለዚህ ነው መጽሐፍ ቅዱስ ሲናገር እንደዚህ ይላል። አንደኛ ሐዋርያ ሥራ መጽሐፍ ምዕራፍ 10 ቁጥር 44 ላይ ጴጥሮስ ይህንን ነገር ሲናገር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደባቸው ይላል። ልክ ቃሉ ሲሰበክ መንፈስ ቅዱስ በሰዎች ላይ ይወርዳል። ልክ ቃሉ ሲሰበክ መንፈስ ቅዱስ በላያችሁ ላይ ይወርዳል። ስሙኝ፣ በቃል ውስጥ ያለው ታምራት፣ በቃል ውስጥ ያለውን ድንቅ፣ በቃል ውስጥ ያለውን በረከት የምትገናኙት መንፈስ ቅዱስ በላያችሁ ላይ ሲመጣ ነው። የቃሉን ድንቅ ስንቶቻችሁ ትፈልጋላችሁ? ስንቶቻችሁ? የቃሉን ታምራት ስንቶቻችሁ ትፈልጋላችሁ? የስ የቃሉን ድንቅ፣ የቃሉን ታምራት፣ የቃሉን በረከት ምን ያደርጋል? አሁን ይሄ ቃል እየሰማኸኝ ነው። ይሄ ቃል ህይወትክ ውስጥ አንተ አንደኛ ካላደረከው
ብፌ ላይ ብታስቀምጠው ምን ያደርግልሃል? ከዚህ ቃል ጋር ህብረት ከሌለ you're not Christian። እኔ ቦርን አጌን ያደረገ ሰው በምንድን ነው የምታውቀው ካልከኝ ከእግዚአብሔር ቃል ጋር ህብረት አለው። አለበለዚያ ከሌሎቹ ብፌ ላይ ከደረደርከው የፍቅር እስከ መቃብር መጽሐፍ በምን ይለያል? ስትበላው ግን ይሄንን ማንበብ ስትጀምር እግዚአብሔር ህይወትክ ላይ በመንፈስ ቅዱስ በኩል ተአምራቶችን ይሰጣል። እስኪ አንድ ሰው ተአምራት የሚፈልግ ሰው ቤቱ ላይ ትንቢት እናገራለሁ፣ ህይወቱ ላይ ትንቢት እናገራለሁ በጌታ በኢየሱስ ክርስቶስ ስም። መንፈስ ቅዱስ የቃሉን ፍሬዎች በላያችሁ ላይ ያደርገዋል። አንድ ሰው ከኔ ጋር ጮኸ አሜን ይበል። ስለዚህ እግዚአብሔር እንዲህ ያላችሁ ነው፣ ቃሉን ስሙ እያላችሁ ነው። ምኑን ስሙ? ከጎናችሁ ላለው ሰው ንገሩልኝ፣ ቃሉን ስማ በሉት። ቃሉን ስትሰማ በሉት መልካም ይሆናል በሉት። ንገሩልኝ፣ ቃሉን ስትሰማ በሉት በላይ ላይ በሉት በረከት ይሆናል በሉት። የመጀመሪያ ቃሉን ስንሰማ ምን ይሆናል? በደንብ ስሙኝ። አንደኛ እቺን ነው መናገር የፈለኩት፣ የቃሉ በረከት የመጀመሪያው። ልክ ቃሉን ስትሰሙ የሌሉ ነገሮች ወደ መኖር መምጣት ይጀምራሉ። አጃታካታ ይሄንማ ፔንት ይወዳል ላዲያኮስ ሳካያ የሉም የተባሉ ነገሮች መፈጠር ይጀምራሉ። የቃሉ ምልክቶች መፈጠር ይጀምራሉ። የሌለ ነገር ወደ መኖር መምጣት ይጀምራል። ቀኝ እጃችሁን ከፍ አድርጉና እንደዚህ በሉ፣ የሌለኝ ነገር በሉ፣ ከቃሉ የተነሳ በሉ ወደ እኔ መፈጠር ይጀምራል በሉ። በደንብ ስሙኝ። በህይወት የሌሉ ነገሮች ወደ ህይወት የሚመጡት፣ በህይወት ባዶ የሆኑ ነገሮች፣ አይነሱም የተባሉ ነገሮች ህይወት የሚያገኙት የእግዚአብሔር ቃል ሲታወጅ ብቻ ነው። ልክ የእግዚአብሔር ቃል መነገር ሲጀምር ነገሮች መፈጠር ይጀምራሉ። ሻላታካ ያላሳካያ ዛሬ እንደዚህ ይሆናል። የሌላችሁ ነገር ሻላቮሪያ ዳሳካያ የለኝም ብላችሁ ያለቀሳችሁበት ነገር ህይወታችሁ ላይ በኢየሱስ መፈጠር ይጀምራል። እጃችሁን ከፍ አድርጉና መፈጠር ይጀምራል በርሱ። ቅድም ያነበብኩላችሁ ቃል ጋር ነው የምንሄደው። ሕዝቅኤል መጽሐፍ ምዕራፍ 37 ላይ ሕዝቅኤል እንደዚህ አለ፣ የእግዚአብሔር እጅ በላይ ነበረች፣ በመንፈሱ አወጣኛል። በመንፈሱ ሲያወጣኝ የምዝናናበት ቦታ አይደለም ይዞኝ ሄደው፣ ወደ ሸለቆ ይዞኝ ገባል። ዛሬ አንድ ሰው ከሸለቆ የሚያወጣ ቃል ተቀበለኛው። ዝም ብለ ከሸለቆ የሚያወጣ ቃል ወደ ህይወታችሁ ይመጣል። ጨለማችሁ ላይ የሚያበራ ቃል ወደ ህይወታችሁ ይመጣል። ይዞኝ ሄዳለ። ከዛስ በደረቁ አጥንቶች መካከል ምን ባሉ? ሼላ ዲያካስ ምን ባሉ? በደረቁ አጥንቶች፣ በህይወት የሌሉ አጥንቶች መካከል ምን አደረገኝ? አመላለሰኝ። በደረቁ አጥንቶች ስር ወዲና ወዲያ ያደረገኝ። ሳያቸው አጥንቶች ናቸው፣ በህይወት የሉ። በህይወት አለመኖራቸው ብቻ አይደለም፣ በህይወት ይኖራሉ ተብለው አይጠበቁም። ለካ በህይወት የማይቀጥሉት ቃል እስኪመጣል በህይወት የማይቀጥሉ መካከል አመላለሰኝ። ከዛ እንዲህ ብሎ ጠየቀኝ፣ የሰው ልጅ ሆይ እነዚህ አጥንቶች በህይወት ይኖራሉ? እኔ ምን አውቃለሁ ጌታ ሆይ፣ ባንተ ስራ ምን አገባኝ? ጌታ እግዚአብሔር ሆይ አንተ ዘንድሮ ልንገራችሁ፣ እግዚአብሔር ያውቃል ብላችሁ በተዋችሁት ጉዳይ፣ እኔ አልችልም ባላችሁት ጉዳይ፣ አቅቶኛል ባላችሁበት ጉዳይ የሰማይ አምላክ እግዚአብሔር ከዙፋኑ ይነሳል። በከበዳችሁ ነገር ላይ እግዚአብሔር ይነሳበታል። እንደዚህ ያለ ሕዝቅኤል ጌታ እግዚአብሔር ሆይ አንተ ታውቃለህ አለ። እኔ አላውቅም አንተ ነው የምታውቀው። ይኸው ሕያው እግዚአብሔር ምስክር፣ በጠነከረብሽ በር ላይ፣ በጠነከረብሽ ሰው ላይ፣ በጠነከረብሽ ሲስተም ላይ እግዚአብሔር ያውቃል ብለህ በተውከው ነገር ላይ ዛሬ ከዚህ ስትመለስ እንግዳ የምስራች ትሰማለህ። እንግዳ የምስራች ትሰማያለሽ። አንድ ሰው ከኔ ጋር ጮኸ አሜን ይበል። በህይወት ይኖራሉ ብሎ ጠየቀኝ። እኔ አላውቅም ጌታ እግዚአብሔር አንተ ታውቃለህ አልኩት አለ። አንተ ታውቃለህ በል፣ እኔ ኮንኩም ማውቀው አለ። የሌለ ነገር ወደ መኖር እንዲመጣ፣ የደረቀው ነገር ወደ ህይወት እንዲመጣ አንተ ታውቃለህ ብለህ ካልከኝ፣ በኔ ችሎታ ላይማ ከተደገፍክ፣ በኔ ብቃት ላይማ ከተደገፍክ፣ ላያቸው ለነዚህ ለደረቁ አጥንቶች፣ ለተበላሹ አጥንቶች፣ ህይወት የላቸውም ለተባሉት ለነዚህ እንዲህ በልልኝ፣ ትንቢት ተናገራቸው። እንዲህ በላቸው፣ የእግዚአብሔርን ቃል ስሙ። ምን በላቸው?
ሶስት ሰው ተኝቷል። 8 ሰው እየሰማኝ ነው። እየሰማችሁኝ ነው? ቀኝ እጃችሁን ከፍ አድርጉ። ከኔ ጋር ቀኝ እጃችሁን ከፍ እንዲህ በሉ እስኪ። የደረቀው ነገር በሉ እስኪ ከቃሉ የተነሳ በሉ ህይወት ውስጥ ይገባል በሉ። የመልእክቴ ርዕስ ምንድነው ነው ያልኳችሁ? የእግዚአብሔርን ቃል ስሙ። የእግዚአብሔርን ቃል ስሙ። ከጎናችሁ ላለው ሰው የእግዚአብሔርን ቃል ስማ በሉት። የእግዚአብሔር ቃል በሉት። ታሪክ አይደለም በሉት። አሁን በሉት። ለነገር የእግዚአብሔርን ቃል ስማ። ታሪክ ይቀየራል። ስማው እንደዚህ አለ። ለነዚህ ለደረቁ አጥንቶች አዎ፣ ለተበላሹ አዎ፣ እንዲህ በላቸው ቃሌን ስሙ። ከቃል በኋላ ህይወት አለ። አንተ ምን ልበላቸው? የእግዚአብሔርን ቃል ስሙ። ከዛስ ጌታ እግዚአብሔር እንዲህ ይላችኋል። እነማ እናንተ አጥንቶች ሆይ። ታወራለህ እንደዚህ እንዲህ ታወራለህ። ለአጥንት ታወራለህ። አጥንት እያየህ አዎ፣ በእግዚአብሔር ላይ ከተደገፍክ አዎ፣ የእግዚአብሔር እንደሚችል ካመንክ በተዘጋው ነገር ላይ ቃል ትናገራለህ። ዛሬ እናገራለሁ። የለኝም ባላችሁት ነገር ላይ፣ ባዶ ባላችሁት ነገር ላይ፣ ሞቷል ባላችሁት ነገር ላይ የሰማይ አምላክ እግዚአብሔር በኢየሱስ ስም ይነሳበታል። አሜን በይ። በኢየሱስ ስም ይነሳበታል። በኢየሱስ ስም ይነሳበታል። ቀኝ እጃችሁን ከፍ አድርጉና ከኔ ጋር እንደዚህ በሉ። ከቃል በኋላ በሉ እስኪ ህይወትና ታምራት አለ በሉ። ከምን በኋላ? whether you believe or not። ስሙኝ፣ ዛሬ ቢዝነሳችሁ እየሰማ ነው። ቤታችሁ እየሰማ ነው። ትዳራችሁ እየሰማ ነው። አገልግሎታችሁ እየሰማ ነው። እድል ፈንታችሁ እየሰማ ነው። እየሰማ እግዚአብሔርን ቃል እናገራለሁ። ከዚህ ስትመለሱ በኢየሱስ ስም ይቀየራል። በዚህ 3 ቀን ውስጥ እንግዳ የምስራች እጃችሁ ይገባል። በኢየሱስ ስም አሕዛብ እያዩአችሁ ከፍ ትላላችሁ። በኢየሱስ ስም በሚያዩአችሁ አይን ፊት እግዚአብሔር ከፍ ያደርጋችኋል። ኧረ አንድ ሰው ጮኸ አሜን ይበል። ምን ተማምነህ ነው የምትናገረው? እግዚአብሔር ሰው የእግዚአብሔርን ቃል ለደረቁ አጥንቶች ትንቢት ተናግሮ የደረቁ አጥንቶች እንደ ሰራዊት ከቆሙ እኛ ቤት የምንበላው በቃል ነው። እኛ ቤት የምንጠጣው በቃል፣ ምን ለብሰው በቃል፣ ምን ኖረው በቃል። ጠዋት ገብተን ማታ ወጥተን በወሩ የምንፈርመው ፔሮድ የለንም። የምንኖረው በምንድነው ካልከኝ በቃል ነው። እንጮሃለን ይመጣል። ዛሬ ለአንድ ሰው እናገራለሁ። የለኝም ያልሽው ነገር ጓዳሽ ላይ መፈጠር ይጀምራል። የለኝም ያልከውን ነገር መልአክ ተሸክሞት ይመጣል። የለኝም ያልከውን ነገር ስጋ ለባሽ ይዞልህ ይመጣል። ጩና በደንብ አሜን በል እስኪ። ስማ አንድ ነገር ልንገርህ። ሰማይ ምድር ሳይኖር ይሄ ቃል ነበር። ይሄ ቃል ነበር። ሰማይ ይሁን ብሎ ሲል ሰማይ ሆነ። በዚች ሚጢጥየዋ ጭንቅላት አይደለም ማሰብ ያለብህ። የትልቁ የእግዚአብሔር ቃል አንተ ቤት አለ። መቼም ማውራ በደንብ ስማኝ። ምነግርህ እዚህ ላይ ስለተጻፈው ታሪክ አይደለም። ዛሬም ስለሚሰራው ስለ እግዚአብሔር ነው። ይሄንን እንደ ታሪክ የምትቀበለው ከሆነ ታሪክ ይሆንብሃል። ይሄ ግን መገለጥ ሲሆን ዘፍጥረትን አንብበህ ዘፍጥረት ላይ ኢየሱስን ስታይ፣ ዘውልቁ ላይ ገብተህ ኢየሱስን ስታገኝ፣ የሰማይ ነው ኢያሱ ላይ ገብተህ ኢየሱስን ማየት ስችል፣ ሻታ ካሳካያ የዳዊት መጽሐፍ ላይ ገብተህ ኢየሱስን ስትገናኝ፣ መጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ እርሱም እግዚአብሔር ነበር። የሆነው እርሱ የሆነው ሁሉ ያለ እርሱ የሆነ የለም። ዛሬ የአንድ ሰው ቤት የቃሉ ምስክርነት ይቀበላል። እስኪ እንዲህ በሉ፣ ቃል ካለኝ በሉ እስኪ የደረቀው በህይወት ይኖራል። ዛሬ በሉ እስኪ ቤቴ ላይ፣ ህይወቴ ላይ፣ መንገዴ ላይ ቆሜ ቃል እናገራለሁ። በደምብ ስማኝ። ይኸውልህ እግዚአብሔር እንደዚህ ያለ ለነዚህ ለደረቁ አጥንቶች ምን ተናገር? ምን ብለህ ተናገር? የእግዚአብሔርን ቃል ስሙ። እግዚአብሔር እንዲህ ይላችኋል፣ ምን እሰጣችኋለሁ? ህይወትን እሰጣችሁ፣ በህይወት ትኖራላችሁ። በላያችሁ ላይ ቁርበትን አለብሳለሁ፣ ጅማታ ስጋ አስገባባችኋለሁ። እንደገና አለ በህይወት ተናጡ። ከዛስ ልክ አለ መናገር ሲጀምር አለ ድምጽ ሆነ አለ። ልክ ምን ስንጀምር አለ መናገር ሲጀምር ምን ሆነ? ዛሬ ዝም ያለው ነገራችሁ ላይ እናገራለሁ። ቢዝነሳችሁ ላይ ዝም ያለው፣ ቢዝነሳችሁ ላይ ዝም ያለው፣ ራያችሁ ላይ ዝም ያለው፣ የትኛቸውም ነገራችሁ ላይ በኢየሱስ ስም እንደገና መንቀሳቀስ ይጀምራል። በኢየሱስ ስም እንደገና መነሳት ይጀምራል።
ጩይና መነሳት ይሆናል በሲ እንጸልያለን። እጆቻችሁን ከፍ አድርጉ። ከደጋ አንድ ነገር በሉ እስኪ። ቃል ከመጣ በሉ እስኪ በህይወት ይኖራል። ቃል ከመጣ በሉ እስኪ በህይወት ይቀጥላል በሉ እስኪ። ለአንድ ሰው እናገራለሁ። ተስፋ የተቆረጠባቸው ግራ ያጋባችሁ ነገር በናዝሬቱ ጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ በኢየሱስ ስም በህይወት ይቀጥላል። አንድ ሰው ይጩና በህይወት ይቀጥላል ይበል እስኪ። ሞቷል ያልሽው ቢዝነስ ላይ እናገራለሁ። ሞቷል ያልከው ቢዝነስ ላይ እናገራለሁ። ቀኝ እጅን አንሳና አሜን አሜን በል። ይኸው እናገራለሁ። ትዳራችሁ ላይ እናገራለሁ። ጤንነታችሁ ላይ እናገራለሁ። አካላታችሁ ላይ እናገራለሁ። ኩላሊታችሁ ላይ እናገራለሁ። ጨጓራችሁ ላይ እናገራለሁ። ደማችሁ ላይ እናገራለሁ። ጉልበታችሁ ላይ እናገራለሁ። ወገባችሁ ላይ እናገራለሁ። ከዚህ ሰዓት ጀምሮ በኢየሱስ ክርስቶስ ስምና ስልጣን ህይወት መሆን ይሆናል። በኢየሱስ ስም ህይወት ይሆናል። በኢየሱስ ስም ህይወት ይሆናል። ጩና ህይወት ይሆናል በሉሲ። ይሁን ኩላሊትን ብለው ሲነግሩ ያዘውና እግዚአብሔር ቃል የሚለው አንተ ኩላሊት ሆይ ጃቫጋዳ ሃዛጋያ ጀርባ ሲሉ አንተ ጀርባ ሆይ በናዝሬቱ ጌታ በኢየሱስ ስም የእግዚአብሔርን ቃል ስማ። እንደገና በህይወት ትቀጥላለህ። ደም ላይ ችግር አለ ብለው ሲሉ ትቀጥላለህ። ደም ላይ ትመጣለህ። አንተ ደሜ ሆይ ዶክተር አልሰራህም፣ ሐኪም አላዘጋጀህም። ስማ በጌታ በኢየሱስ ስም የተሸከምከውን ችግር ልቀቀው። በኢየሱስ ስም ልቀቅ። ቢዝነስ እየሞተ ነው። ሱቁ እየተዘጋ ነው። አበቃ ያንተ ነገር ብለው ሲሉ አንተ ሱቄ ሆይ ሕያው ነው። I'm not the preacher of history. My brother እኔ ታሪክ ሰባኪ አይደለሁም። እኔ እግዚአብሔር ቃል ዛሬም የሚሰራውን ሕያው ነው የተባለውን ይሰራል። ቆይ ይሄ ቃል በአብርሃም ዘመን ይሰራል አይሰራም? ነበራችሁ እናንተ በአብርሃም ዘመን? በምን አወቃችሁ? አምናችሁ ነው አይደል? በቃ በሙሴ ዘመን ይሰራል ይሰራል። ቆይ እነዛ ፈሪሳውያን ኢየሱስን ሰቅለውታል የሚባለው ነገር እውነት ነው? ሰምታችኋል? ነበራችሁ? አልነበርንም። በምንድን ነው? በእምነት አይደል? ስማኝ መጽሐፍ ሲናገር እንደዚህ ይላል። የእግዚአብሔር ቃል ይላል ስራው ሁሉ በእምነት ነው። ወይኔ የእግዚአብሔር ቃል ሲደመር እምነት እኩል ይሆናል ምስክርነት። የእግዚአብሔር ቃል ሲደመር እምነት እኩል ይሆናል ታምራት። የእግዚአብሔር ቃል ሲደመር አያያያ እምነት እኩል ይሆናል ድንቅ። ዛሬ ቤታችሁ ላይ ቢዝነሳችሁ ላይ እናገራለሁ። የእግዚአብሔር ቃል የሌላችሁን ነገር መፍጠር ይጀምራል። የእግዚአብሔር ለሃዲጋዳ ለሚቀጥሉት ቀናቶች ትንቢት ልናገር። እጅን አንሳ። ታሟል የተባለው ማንነት ታሟል የተባለው ነገር በኢየሱስ ስም ተፈውሶ ታገኘዋለህ። ቃል ምን? እስኪ ቀኝ እጃችሁን ከፍ አድርጉና ቃል በሉ። ቃል ካለ በሉ ፈውስ አለ። ቃል ካለ በህይወት መኖር አለ። ከጎናችሁ ያለውን ሰው የእግዚአብሔርን ቃል ስማ በሉት። ሁለተኛው የእግዚአብሔርን ቃል ስትሰሙ ይሄን ልበልና እንጸልይ እንጨርስ። ሁለተኛው የእግዚአብሔርን ቃል ስትሰሙ የሚያስፈልጋችሁ ነገር እናንተን እየፈለገ መምጣት ይጀምራል። ፎላራዲያስ ቅድም ያልኳችሁ እንዳረሱ የሌላችሁ ነገር ይፈጠራል ነው ያልኩት። አሁን ደግሞ የሚያስፈልጋችሁ ነገር አቴ ታይም የሚያስፈልጋችሁ ነገር እዚህ ቃል ውስጥ አለ። የእግዚአብሔር ሰው ምን እያወራ ነው? እዚህ ቃል ውስጥ እንጀራ አለ። አዎ የእግዚአብሔር ሰው ምን እያወራ ነው? እዚህ ቃል ውስጥ ጤና አለ። በደንብ እግዚአብሔር ሰው ምን እያወራ ነው? እዚህ ቃል ውስጥ ገንዘብ አለ። የስ እዚህ ቃል ውስጥ እኔ እኮ የሚያስፈልገኝ የሆነ ነገር ነው። እግዚአብሔር ሰው ያ ነገር እዚህ ውስጥ አለ አለ አለ። እስኪ ጩሁና ቃል ውስጥ በሉ። እስኪ ለኔ የሚያስፈልገኝ ነገር ሁሉ ስንቱ ሁሉ ማለት ሁሉ ነው። ልክ ነኝ ማውራ? ኩላሊቴ ችግር አለበት ብለው የመጡ ሰዎች ኩላሊት ሰተናቸው ሄደዋል። ከየት ካልክ ከእግዚአብሔር ቃል። ጨጓራዬ ችግር አለበት ያሉ ሰዎች ለጨጓራቸው መፍትሄ ከእግዚአብሔር ቃል ተቀብለዋል። አረ ቢዝነስ ፌል ሊያደርግ ነው ያሉ ሰዎች ለቢዝነሳቸው መፍትሄ ከእግዚአብሔር ቃል ተቀብለዋል። አረ ጠላት እያሳደደኝ ነው ላሉ ሰዎች የእግዚአብሔር ቃል መፍትሄ ሆናቸው ተቀብለዋል። በደምብ ስሙኝ። ለሚያስፈልጋችሁ ነገር አቴ ታይም
አቴታይም በዛ ሰዓት ለሚያስፈልጋችሁ ነገር የእግዚአብሔር ቃል ውስጥ መልስ አለ። ዛሬ በፉጨት እንጠራዋለን። ወይ የረናቴ ወድጄሻል። ስማኝ ነገር እየሰማ ነው። ይኸውልህ እየሰማ ነው። እንጠራዋለን። እንጠራዋለን ነው የሚለው። በፉጨት ይመጣል። ምንድን ነው የሚያስፈልግሽ? ይመጣል። ሁለተኛ ነገሥት መጽሐፍ ምዕራፍ 3 ላይ ነው። ምዕራፍ 3 ቁጥር 9 ጀምሮ ስታነቡ አንድ ነገር ታገኛላችሁ። የሞዓብ ንጉስ በእስራኤል ንጉስ ላይ አመፀ ይላል መጽሐፍ፣ ግብር አልገብርም ብሎ። ከዛ እስራኤል ንጉስ ሁለት ነገስታቶችን ጠራ። ማንን? የይሁዳ ንጉስንና ከዛስ የኤዶሚያስን ንጉስ። የይሁዳ ንጉስ ኢዮሳፍጥን ጠራው። ኢዮሳፍጥ በጣም መንፈሳዊ ሰው ነው። የሞዓብ ንጉስ በኔ ላይ አምጾብኛል፣ ከኔ ጋር አብረህ ትወጣለህ ወይ ብሎ ጠራው። በደም ስሙኝ። ሀገሬ ህዝቤ ነው፣ ወጣለሁ። የኤዶም ንጉስ ተከትሏቸው ወጣ። ሞዓብን ሊያጠቁ ሲወጡ በኤዶሚያስ ምድረ በዳ እየሄዱ እያለ ድንገት ስንቅ አለቀ ይለናል መጽሐፍ። ምን አለቀ? ስንቅ። ለነሱም ለከብቶቻቸው የሚያስፈልጋቸውን ነገር ጨረሱ። ምድረ በዳ ነው። በዛ ቦታ ላይ ውሃ ማግኘት አይችሉም። ስለዚህ አንድ መንፈሳዊ ሰው መካከላቸው አለ። ማን? ኢዮሳፍጥ። የእስራኤል ንጉስ ግን አንድ ነገር አለ። እንደዚህ ያለ ወየው ጠፋን አለ። የእግዚአብሔር ቃል ከሌለ ወየው ነው ህይወት። ወየው ጠፋን። ወየው ሲል ምንድነው? እነዚህን ሶስት ነገስታቶች በሞዓብ ንጉስ እጅ አሳልፎ እግዚአብሔር ሊሰጥ ነው ብሎ ሲል መካከላቸው ያለ አንድ መንፈሳዊ ሰው ኢዮሳፍጥ የሚባል ሰው ነው አለ። በዚህ አካባቢ ላይ እግዚአብሔርን የምንጠይቅበት አንድ ነብይ የለም አለ። ከቸርች የማይጠፋ አንድ መኮንን ደግሞ መካከላቸው አለ። ቻታካያ ከቸርች አይጠፋ መኮንን ነው። ማዕረግ አለው። ውሎ ከንጉስ ጋር ነው። ግን ቸርች አታጣው። ቸርች ደግሞ ሲሄድ ቃል ባለበት ቦታ ነው የሚሄደው። እና እንደዚህ አለ በኤልሳ እጅ ላይ ውሃ ሲያፈስ የነበረ የሳፋጥ ልጅ ኤልሳ በዚህ አለ። ኢዮሳፍጥ ነብይ ሁሉ ጋር አይሄድም። የእስራኤል ንጉስ ነቢያቶች ሁሉ ጋር ይሄዳል። ኢዮሳፍጥ ግን ነብይ ሁሉ ጋር አይሄድም። እንዲህ ብሎ ጠየቀ። ኦኬ ጥሩ ነው፣ እግዚአብሔር ሰው ካለ መልካም ነው። ግን ይሄ እግዚአብሔር ሰው ቃል ይኖርበታልን አለ። የእግዚአብሔር ቃል በእርሱ ዘንድ አለ ብሎ ጠየቀ። ስሙኝ፣ ቃል ካለ በህይወት ትቀጥላላችሁ። አያችሁ፣ የሚያስፈልጋቸው ስንቅ እኮ ነው። ለነሱ የሚያስፈልጋቸው ውሃ ነው። በወቅቱ ውሃ የት እናገኛለን ነው ማለት ያለባቸው። ሰውየው ግን አንድ ነገር ጠየቀ። የእግዚአብሔር ቃል ሻላት ያካስ ለመሰለ የሚያስፈልጋቸው ነገር ያለው የእግዚአብሔር ቃል ውስጥ እንደሆነ አውቋል። ለአንድ ሰው ትንቢት እናገራለሁ። ፈልገ ያጣውን ነገር የእግዚአብሔር ቃል ይሰጣል። የእግዚአብሔር ቃል ትውልዱ እንዲህ እንዳይል ከፈለክ የእግዚአብሔርን ቃል አስተምረው። የእግዚአብሔር ቃል ወርድ ኦፍ ጋድ እንሂድ ተባለና ሄዱ። ታስታውሳላችሁ ሲሄዱ አይደል? ያ መኮንን እየነዳ ይዟቸው ሄደ። ነብይ በዚህ አለ ብሎ ይዟቸው ሄደ። ሲገቡ ሲያቸው ሁለት ነገስታቶች እየመጡ ነው። አንደኛው ይተዋወቃል። ኢዮሳፍጥና ኤልሳ በደንብ ነው የሚተዋወቁት። ለምሳሌ ኤልሳ ቃል ያለው ተንባይ ነው። ቃል ይዞ ነው በነገስታት ፊት የሚቆመው። በፍጹም የማልቀበለውን ነገር ልንገር፣ እኔ የተጠራሁት ለተነብይ ነው፣ ቃል ለሰብከ አልተጠራሁም የሚል ተንባይ አላውቅም። እኔ በደንብ ያዝልኝ ይሄን። በፍጹም ኢትዮጵያ ምድር ላይ የሚቆሙት አንዳንዶቹ በዚህ ነው። ቀጣይ በምናያቸው ዘመናት የእግዚአብሔርን ቃል የማያስተምሩ ነቢያቶች ኢትዮጵያ ምድር ላይ አይቀጥሉም። ለምሳሌ ትውልዱን ከእግዚአብሔር ቃል አሽሽተው ሰዎችን ከእግዚአብሔር ቤት ውስጥ እያወጡ ነው ያሉት። ስለዚህ ቀጣይ በሚኖሩ ዘመናቶች የሆኑ ልጆች ይነሳሉ። የእግዚአብሔርንም ቃል ያዙ፣ የእግዚአብሔርንም ድምጽ ያዙ። ካካባ አራሃዲያ ዳሃዳ የሆነ ትውልድ ሲነሳ ያለው አሜን በለኛት። yes አይ እኔ የተጠራሁት የእግዚአብሔርን ቃል ላስተምር ሳይሆን እኔ የተጠራሁት እኔ ልተነብይ ነው። እውነትህን ነው። ከእኔ ተማርከኝ። የትኛው አብያተ ክርስቲያናን ያስተማረ? የትኛው መጽሐፍ ነው የነገረ? ስማኝ፣ ከእግዚአብሔር ቃል የቀደመ ተአምራት የለም። ሰምተኛል ያልኩን? ከእግዚአብሔር ቃል የቀደመ የእግዚአብሔር ድምጽ የለም።
ትንቢትም ከመጣ ከእግዚአብሔር ቃል በኋላ ነው። ከመሆን አሁን የሚነሳ የሆነ ትውልድ አለ። የሰውን ስም ብቻ የሚጠራ አይደለም። ጥሩ ነው እሱ የሰው ስልክ የሚጠራ ብቻ አይደለም። ነገር ግን ኢየሱስን የሚያስተምር ኢየሱስን የሚሰብክ እግዚአብሔርን ቃል የሚያስተምር የሆነ ትውልድ እግዚአብሔር እዚህ ምድር ላይ በኢየሱስ ስም ይቀሰቅሳል። ቻታካ ፓካቲስ የእግዚአብሔርን ነገር የማይሸጥ ዘይት የማይሸጥ ውሃ የማይሸጥ ጨርቅ የማይሸጥ በእግዚአብሔር ነገር የማይደራደር የሆነ ትውልድ ከጓዳ ላይ ይወጣ ያለው የሆነ ትውልድ ከጓዳ ላይ ይወጣ ያለው እኔ ነኝ ካልክ ጩና በደንብ አሜን በለኛታ። ግድ የለም ላንተ ተስፋ ብትቆርጥ ለቤትህ ተስፋ ብትቆርጥ ለልጆች ተስፋ እንዳትቆርጥ ይነሳል የሆነ ትውልድ ፓካታካ ሳካያ ይሄንን ያሁኑን ዘመን መንፈሳዊ ነገር ትዝታም ያረግ ይነሳል። ስለዚህ ሄደ ሲሄድ ኤልያስ አየውና ኤልሳ እንዲህ ብሎ አለው ያንኛውን ንጉስ ማንን? የእስራኤልን ንጉስ። የእስራኤል ንጉስ ነብይ ካገኘ ሁሉንም ነው የሚያስገባው። ሁሉንም አታስገባ በሉት። ቃል ያለውን አስገባ በሉት። ሁሉንም ነው የሚያስገባው። አየውና ስማ አለ የይሁዳን ንጉስ ኢዮሳፍጥን ባላፍር ኖሮ አለ ዛሬ ሌላ ነገር ባንተ ላይ ጠራ ነበር አለ። ነገር ግን እሱን አፍሬያለሁ። ለምሳሌ ቃል የሚያከብር ሰው ከመጣ ቃል የሚሰማ ቃል የሚያከብር ሰው ከመጣ እሱን ነው የምሰማው። ለሱ ስል ተነብያለሁ አለ። ያጣችሁትን ነገር አመጣዋል። እንዲህ አለ ባለ በገና አምጡልኛል። ባለ በገና አመጡለት። ልክ መደርደር ሲጀምር ድምጽ መጣ ከሰማይ። ድምጽ መጣ። አንተ ከሰማይ ድምጽ መጣ። እንዲህ የሚል ድምጽ መጣ። የሰራዊት አምላክ እግዚአብሔር እንዲህ ይላል ደመናም አታዩ ንፋስም አታዩ በዚህ ቦታ ላይ ሸለቆ ቆፍሩ እግዚአብሔር ይሄንን ስፍራ በውሃ ይሞላዋል። ለአንድ ሰው ትንቢት እናገራለሁ። ደመናም የለም ንፋስም የለም። እግዚአብሔር የሚያስፈልጋችሁን ነገር በፉጨት እየጠራ ያመጣዋል። እግዚአብሔር የሚያስፈልግሽን ነገር በፉጨት እየጠራ ያመጣዋል። 6 ሰዎች አያለው እግዚአብሔር ያሳየኛል። በዚህ 90 ቀን ውስጥ ወዳልተገደበ ብልጽግና ውስጥ እግዚአብሔር ይዟችሁ ይገባል። ኧረ አንድ ሰው ጮሆ አሜን ይበልስ። 6 ሰዎች እግዚአብሔር ያሳየኛል። 4 ሴቶችን አያለው፣ 2 ወንዶችን አያለው። ማንም ሊገድበው የማይችል ብልጽግና ውስጥ በዚህ 90 ቀን ውስጥ እግዚአብሔር ይዞሽ ይገባል። በኢየሱስ ስም እግዚአብሔር ይዞክ ይገባል። ቃል ካለ አንተ የማይመጣ ነገር የለም። ብቻ ቃል ይምጣ። ጩና እስኪ ቃል በልሲ ከነጋ ተናገር። ቃል በልሲ ብቻ በልሲ ቃል no matter how if you have the word of God no matter how አንድ ሰው እየሮጠ ኢየሱስ ጋር መጣ እንደዚህ ብሎ ተናገረ። ወደ ቤቴ ልትገባ አይገባህም። በቤቴ ጣራ ስር ልትገባ አይገባህም። እኔ ኃጢአተኛ ሰው ቃል ብቻ ተናገር ብላቴናዬ በሕይወት ይቀጥላል። አንተ የሞተ ነገር ቃል ከሰማ ይነሳል። የተበላሸ ነገር ሞት ቢሆን ጭንገፋ ቢሆን በርገብ ቢሆን የእግዚአብሔርን ቃል ከሰማ እየለቀቀ መሄድ ይጀምራል። ለአንድ ሰው ቤት እናከራለሁ። የሌላችሁ ነገር ቤታችሁ መፈጠር ይጀምራል። ቢዝነስ ቢሆን መፈጠር ይጀምራል። ጤንነት ቢሆን መፈጠር ይጀምራል።